እንግዲህ አምኛለሁ ግን አልፈቀድኩም አትልም አይደል? እኔ እንጃ እንግዲህ ስኮላሮች ቢገቡ አይሻልም እንዴ? ስኮላሮቹማ ቢገቡ ጥሩ ነበረ እኮ ይገላግሉናል። እነሱ እኮ እምነታቸውን ያውቁታል። አሁን እኮ እነሱ እኮ እምነታቸውን ያውቁታል። የማይገቡትም እምነታቸውን ስለሚያውቁት በእምነታቸው ላይ መዋሸት ስለማይፈልጉ ነው። አሁን ከዚህ ከሰቁት የማይገቡት መጽሐፍ ቅዱሳዊ ነው እኮ። ቆይ ችግር የለውም። መጽሐፍ ቅዱሳዊ ነው ያልከውን በቃ መጽሐፍ ቅዱሳዊ ነው ይሄ ካልክ ጥሩ ነው። እመኑ በቃ ተከተለው። አንድ ያዘው። ይሄ አሁን የሉተራኖች ትምህርት ነው አይደለም የሚለው ላይ ነው ያለው። አዳምጠኝ። እኔ እንደዚህ አንዴ አሁን ርዕሳችን ምናምን ነገር ቆይ ካልተመቸ ተውቁ። አሁን የኛ ርዕሳችን እሱ ነው። የኛ ርዕሳችን እሱ ነው። ካልተመቸ ተውቁ። አንዴ ፔትራ አይደለም አንዴ ከታላቅ ይቅርታ ጋር ቆይ ተው። ትክክል ነው ነው እኔ ያው እያልኩ ያለሁት እንጂ በቃ ትክክል ከሆነ የሚባል ነገር እኔ መጽሐፍ ቅዱሳዊ ነው ብያለሁ። እሱ ነው እኮ በቃ እሱ አይደለም። የኛ ደግሞ ርዕሳችን እኔ ሰው ነገር አከብራለሁ። እሺ ኤኒዌይስ፣ እሺ በቃ እንግዲህ ወደ አንተ መለምጣሽ ነው። መጽሐፍ ቅዱሳዊ እኮ ነው። እሺ ቆይ ጳውሎስ ሲያሳድድ የነበረ ታዲያ ምን ኑሮት ነው? ፈቃድ ኑሮ እንትን ኑሮት ነው እንዴ? አንዴ ቆይ እግዚአብሔርን እያገለገለ እየመሰለው ሲያሳድድ አንዴ ቆይ እኔ እኮ አሁን እኮ ይኸውልህ ርዕስ ስለዛ ምን አለ እስኪ አንዴ እሺ፣ ስለዛ አንተ ዳግም ተወልደሃል ፔትራ? በል መልስልኝ ቶሎ ቶሎ። አሁን ካላወራው ስላልክ ስጠይቅህ ቶሎ ቶሎ መልስልኝ። ዳግም ተወልደሃል ወይ? በቃ ስለዛ ዳግመኛ እንዳትገባ ሳወራን የሚዩት አድርግ እኮ ቶሎ ቶሎ መልሳ። እሺ እንደ አዲስ ዳግም ከተወለድክ ዳግመኛ ከተወለድክ የተወለድከው በጸጋው ነው አይደለም? የሆነ ነገር የለም። እሺ ወንድሜ በጸጋው ነው። በጸጋው ዳግም ስትወለድ አንተ ፈቅደህ ነው ዳግም የተወለድከው ማለት አንተም ፈቅደሃል? አዎ እግዚአብሔር ፈቅዶ ነው። ግን አንተም ፈቅደህ አምነህ ነው ወይስ ዳግም ስትወለድ አንተ አስቀድመህ ምንም አይነት የፈቃድ ትብብር ሳይኖርህ ነው? ይሄ ምንም ሲጀምር መልካም የመስራት የሚባል የለኝም። ይሄን እኮ ጳውሎስ ይላል። ስለዛ አይ ቆይ ችግር የለውም። ቆይ አንዴ ወደ መጥቀሱ እናልፋለን። መልካሙን ማድረግ አይችልም። እሺ ስለ ስራ አላወራሁም። ስለ ስራ አላወራሁም። ስለ ፈቃድ ራሴ አላወራም። እንደ መጽሐፍ ካወራኝ ይቀጥል። ለምሳሌ አንዴ ቆይ ፔትራ እባክህን የሆነ የልጅ ስራ እንዳንሰራ እየተጠነቀቅን ጉንጫ አልፋ ክርክርም እንዳይሆንብን በጥንቃቄ እናወራ። ወደ መጥቀሱ እናልፋለን። መጀመሪያ ግን እምነትን እንወቀው ነው ከቅድም ጀምሮ እያልኩ ያለሁት። አሁን አንተ እያልክ ያለው ዳግመኛ ተወልጃለሁ፣ አዲስ ልደትን አግኝቻለሁ፣ ዳግም የተወለድኩት ግን በእምነት አይደለም፣ እኔ ምንም የሰራሁት ስራ የለም እያልክ ነው። ያለ እምነት ያለ አንተ ፈቃድ ትብብር ማለት ሳትፈቅድ ሳታምን ነው ዳግም የተወለድከው። ታዲያ ሳታምን ሳትፈቅድ ምን አይቶ ነው ዝም ብሎ ዳግም የወለደ? እና ዳግም ያልተወለዱ ሰዎችን ስለምን ተዋቸው? ስሙ በደንብ ይሄንን ጥያቄ ሰምታችኋል አይደል? መጽሐፍ ቅዱስ ምን ብሎ ይናገራል? አስቀድሞ ያወቃቸውን ይላል። እግዚአብሔር አስቀድሞ ያውቃል። እግዚአብሔር ቅድመ እውቀት አለው። ያ ቅድመ እውቀቱ ደግሞ አስቀድሞ ያወቃቸውን ወስኗቸዋል ይላል። የወሰናቸው ምን አደረጋቸው ይላል? ጠራቸው ይላል። የጠራቸውንስ አጸደቃቸው፣ አከበራቸው ይላል። ይሄ ነው መጽሐፍ ቅዱስ የሚናገር። ግልጽ ነው። ልጨርስ። ያለ እምነት ይላል እንዴ? ታዲያ እሱ ነው ከየት መጥቶ ነው እምነት? እኔ እምነት ከየት አለኝ እንዴ? ሰማሁ የእግዚአብሔርን ስለዛ እያልከን ያለኸው ዳግም እንድትወለድ አንተ እግዚአብሔር አስቀድሞ ስለወሰነብህ ነው ማለት ነው። ላውራሽን የተጠየቅከውን ብቻ አይቶ ሌላውን ተወውና እንደ እግዚአብሔር ቃል ላውራ። የጠየቅኩህ ምንድን ነው? መጀመሪያ እስቲ ንገረኛ። የጠየቅኩህ ስለ ፍቃድ እኮ ነው የምታወራኝ። ስለ ፍቃድ ነው የምታወራኝ። ያንተም እምነት ከአንተም ፍቃድ ከአንተም እምነት የሚባል ነገር የለም አይደለም። ጥያቄን አልሰማሁም። አየህ፣ አንዴ ስማ አሁን በደንብ ጥያቄ። የእኔ ጥያቄ ምንድን ነው? ለፔትራ ብቻ ሳይሆን ለሌሎቻችሁም ሁሉንም ደግሞ ይሄንን በደንብ አድርጋችሁ ስሙ። ጸጋ ብቻ የሚለው ትምህርት አስቀድሞ ልክ ፕሮቴስታንቲዝም ሲነሳ ምን እንደነበረ አሁን ላይ ያሉ ብዙ ጴንጤዎች ይህንን አይቀበሉም። ዝም ብሎ እንደ ሚዲያ ላይ ከእናንተ ከክርስቲያኖች ጋር ምናምን ከኦርቶዶክሱ ጋር ምናምን ሆን ብለው ለመቃረን ሲሉ የካልቪኒስቶቹ ምናምን ካልያዙ በስተቀር የሆነ የእንትን ነው ምንድን ነው የሆነ የአርሚኒያን ፖዚሽን የሚመስል ነገር ነው የሚይዙት ብዙ ጊዜ። ለማንኛውም ምንም ሆነ ምን ግን ማለት ነው
ጥያቄን በደንብ አድርጋችሁ ስሙ። ለፔትራ ማቀርበውን ዳግም የተወለድኩት እኔ ፈቅጄም አምኜም አይደለም፣ ሳልፈቅድ ሳላምን ነው ዳግም የተወለድኩት ብሎናል። ስለዛ ጸጋ ብቻ ማለት ይሄ ነው። በዚህ ጥንት ላይ አነሳሱ በፕሮቴስታንት ውስጥ ጸጋ ብቻ የሚለው ትምህርት ይሄ ነው። በቃ የምር አሁን ፔትራ የሚለው ያለ እኔ ፈቃድ ያለ እኔ እምነት ዳግም ተወለድኩኝ። ይኸው ብዙ ሰዎች እንደዚህ አይነት ትምህርት የለንም ስትሉ የነበሩ ፕሮቴስታንቶች ይኸው እዚህ ጋር ወንድማችንም አለ፣ ያው ይታወቃል። እንደዚህ ነው። ኦኬ ሰው የኔ ጥያቄ አሁን ከዚህ ተነስቼ ምን የሚል ነው ያስቀመጥኩት? ያላንተ ፈቃድ ያላንተ እምነት እንደዚሁ ነው ዳግም የተወለድከው? አዎ። ለምን አንተን ዳግም ወለደ ማለት ምንም የተለየ ነገር አላየብህም ከሌላው ሰው። ለምሳሌ ከአንድ ሙስሊም ወንድም ለምሳሌ ከድር የሚባል ወይ አብደላ የሚባል አንድ ወንድም ቢኖር አብዱን ዳግም ሳይወልደው አንተን ለምን ዳግም ወለደ? በእሱና በአንተ መካከል ያለው ልዩነት ምንድን ነው? አንተን ዳግም ወልዶ ያኛውን ለምን ተወው? ንገረኝ ነው። መጽሐፍ ቅዱስ እንደሚናገረው ጌታ ኢየሱስም ብሎ ተናገረ። አንድ አባት ድግስ እንደደገሰ ይናገራል ኢየሱስ የተናገረው። ከዛ በኋላ ውጣና ጥራ አለ። እስራኤሎችን እንደሆነ ይናገርና እነሱ ምን አደረጉም ይላል። አንደው ከብት ገዝቼ ለሞክር ነው ይላል። አንደኛው እርሻ ገዝቼ እርሻ ላይ ነው ይላል። የተለያየ ነገር ሲያመጡ መጥቶ ለጌታው ምን ብሎ ነገረው? እምቢ እንዳሉ ነገሩ አይደል እንዴ? ከዛ ወደ ከተማ ውጣና ምን በላለሁ በቃ ጉንዱሹንም ምኑንም ከመጥቀስ በፊት መጀመሪያ ጥያቄን መልስልኝ ፔትራ። መጀመሪያ መልሱን መልስና ከዛም ትጠቅሳለህ። ከመለስክ በኋላ ቤተ እምነት አልወክልም። እኔ ቤተ እምነትን አልጠየኩም። ቤተ እምነትን አልጠየኩም። ፔትራ ጥያቄ ሲምፕል እኮ ነው። አንተን መርጦ ወይ አንተን አድኖ አብዱን የተወበት ምክንያት ምንድን ነው? ሁለታችሁ ምንም እንትን ካላላችሁ ምንድን ነው? ምንማ እግዚአብሔርን ጠይቀዋ። እንደዛ አይሻልም እንዴ? አሁን አስቀድሞ ያወቃቸውን ይላል እግዚአብሔር ቃሉን ሲልክ በሐዋርያት ወይም ደግሞ ቃሉን ሲልክ በመልእክተኞቹ። ቆይ ልናገር እንጂ እኔ እኮ ምንድን ነው ግን ሲሰረተው ያኔን ሰዓት እኮ ነው የሚያወራክ። ረጅም ሰዓት ነው ሌላ ቦታ ነው ሀሳቤን መግለጽ እኮ አልቻልኩም። እንደዚህ ብዬ እንዴት ነው ፖለቲካ ልትሰሩ አይነት ነገር ወይም ደግሞ ዝም ብለህ ሀሳቤን እየተጫንክ እንዴት ነው ማወራ እንዴ? ምንድን ነው እንዴ? ስለዚህ አስቀድሞ እግዚአብሔር ምኖችን ያውቃል ማለት ነው። ያን ቃል ሰምተው ምን የሚያደርጉትን የሚቀበሉትን እሺ የሚሉትን ያውቃል ማለት ነው። ያ እሽታም ቢሆን ከእግዚአብሔር ምን ይደረግ የሚሰጥ ነው። ግልጽ ነው። እውነተኛ የሆነው እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን ብሏል ዮሐንስ። ግልጽ ነው። እግዚአብሔር ነው ያን ነገር ይሰጣል። ያን ነገር ሲሰጥ ደግሞ እነዚህ ሰዎች ምን ብለው ይቀበላሉ ማለት ነው? ለሰሙት ቃል አሜን ብለው ለተቀበሉት እምነት አሜን ብለው ምን ያደርጋሉ? ጌታን ይከተላሉ ማለት ነው። ስለዚህ እነዛ ምን ተባሉ ማለት ነው? ወሰናቸው ተባሉ። እነዛ የወሰናቸውንስ ምን አደረጋቸው? ጠራቸው። አስቀድሞ ያወቃቸውን የሚል እኮ ጳውሎስ እኮ ነው። በቃ አስቀድሞ ያወቃቸውን ሕዝቦች እግዚአብሔር ጣላቸው አልጣላቸውም ብሎ እንኳን ጳውሎስ ይናገራል። እንዴ እና እኔ መረጥኳችሁ እንጂ እናንተ እንኳን አልመረጥካችሁኝም እኮ ነው ያለ ሐዋርያት። ከየት ነው ሲጀመር? እኔ ጌታን መርጬዋለሁ እንዴ? እኔ ጌታን ልከተል ብያለሁ እንዴ? ጌታ ነው የመረጠኝ። ይሄ ማለት እግዚአብሔር ያዳላል ወይ ስትለው ጳውሎስ ነው አያዳላም ነው። ስለዚህ ያን የተሰጣቸውን እምነት የተሰጣቸውን ጸጋ የተሰጣቸውን ጊፍት እሺ ብሎ የሚቀበሉ ሰዎች አማኝ ይባላል። በቃ ይሄ ነው ልዩነቱ እንጂ ሁሉንም እምነት ለሁሉ እኮ እንደማይሆን ጳውሎስ ተናግሯል። ሁሉም ለዚህ ለጸጋው ወንጌል ወይም ደግሞ ለዚህ ለሚሰበከው ቃል እንደማይታዘዙ ጳውሎስ ተናግሯል። እዚህ ነው። ስለዚህ ይሄም መታሰብ አለበት። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ጳውሎስ ፈቃድ አለኝ መልካሙን ማድረግ የለኝም ብሎ በግልጽ ተናግሯል። በሮሜ መጽሐፍ ምዕራፍ 7 ላይ ማለት ነው። ይሄ ነው መጽሐፍ ቅዱስን ከየትም እኮ ልንጥለው አንችልም። መጽሐፍ ቅዱስ አስቀድሞ ያወቃቸውን ካለ እንግዲህ አስቀድሞ ያውቋቸዋል። ከዛ በኋላ አስቀድሞ ያወቃቸውን ያደርጋቸው ይላል። ወስኗቸዋል ይላል። የወሰናቸውን ደግሞ ጠራቸው ይላል። የጠራቸውን አጸደቃቸው ብሎ የሚናገር ጳውሎስ ነው እንጂ አይደለም። ስለዚህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው እንግዲህ አንተ ለእግዚአብሔር መልስ የምትሰጥ ማንህ እንዳለው ነው ሄኖክም እንዳለው በጠይቀኝ
ስለዛ በአጭሩ አሁን ስትመልስልን እግዚአብሔር እኔን ስለወሰነኝ ነው፣ እግዚአብሔር እኔን ስለመረጠኝ ነው፣ በቃ እንደዚሁ ዳግም የተወለድኩት ነው የመጨረሻው መደምደሚያ። ለዚህ እኮ ነው አሁን ከቅድም ጀምሮ መጀመሪያ ቀጥታ መልስ ያለ እንድንረዳ ነው። ስለዛ አንተ ዳግም ተወልደ አብዱ ዳግም ያልተወለደው በቃ እግዚአብሔር አንተን እንደዚሁ ዝም ብሎ ስለመረጠህና አብዱን ደግሞ ስለተወው ነው አይደለም? እግዚአብሔር ይሄን ይኸውልህ እምነት ከመስማት ነው ይላል። አሁን እኮ ብዙ ጊዜ እዚህ ቲክቶክ ላይ እኮ እየተናገረ እኮ ያወራው እኮ ፔትራ እንደዛ እኮ ነው። አንተ ኢየሱስ እንደሚያድን አንተና እምነት የእምነትም የፈቃድም ትብብር የለም አልካ ፔትራ። አሁን እኮ ያንተ እኮ እንደዛ እኮ ለምሳሌ አቴ ሞመንት አንተና ፔትራ አንተን አብዱና ፔትራ ወንጌል ሰሙ። ይኸውልህ ፔትራዬ አቴ ሞመንት በአንድ አይነት ሰዓት ውስጥ አንተና አብዱና ፔትራ ወንጌል ሰሙ። ፔትራ አመነ፣ አብዱ አላመነም። ፔትራ ያመነው ለምንድን ነው? አብዱ ያላመነው ለምንድን ነው? እሺ ይኸውልህ መጽሐፍ ቅዱስ እንደሚናገረው እምነት ከምንድን ነው? ከመስማት ነው። መስማትም በእግዚአብሔር። ሁለታችሁ ሰማችሁ። ኧረ እባክህን ይኸውልህ መጀመሪያ መልሱን መልስና ታልፋለህ። ምላሽ አልሰጡም። ይኸውልህ ወዳጅ አንተም አብዱም ማመንም መፍቀድም የማትችሉ ከሆነ አንተም አብዱ ማመንም ኧረ እባክህን ስማ። አየህ መመለስ ሲያቅትህ እዛ ሂድክ። ለምን የጸጋ ብቻ ትምህርት እንደዚህ ነው የሚያጠወለውልህ? አንዴ ቆይ ስማኝ አንዴ። ለዛ ነው አሁን መሀል ላይ አትግቡብኝ ትላለህ። እኛ መሀል ላይ መግባቱን ፈልገህ ነው አይደለም። ግን ይኸው ጸጥ ብለህ ስንሰማህም መልሱን ከመመለስ ይልቅ የማይገናኙ ጥቅሶችን እየጠቀስክ ብቻ የተወሰነ ጆሮአችንን አድክመው ከዛ በኋላ ጨርሻለሁ በቃ የሆኑ ብለህ ዝም ብለህ ምንም ሳትመልስ ታቋርጣለህ። እንደዛ ከሚሆነ ማን ነው ፔትራ ጥያቄያችንን መረዳት ከዛን መመለስ። አንተ እንዳልከን ከሆነ ሰው ከሞት ወደ ህይወት ለመምጣት ዳግም ለመወለድ ጭራሽ እምነት አያስፈልግም እያልክ ነው። በእርግጥ አሁን የተናገሩትን ነገር ሉተራኖቹ እዛ ጋር ቅድም ሳነብ የነበረው እሱማ በቃ እንደ እግዚአብሔር ቃል ነው ካልከው አንጻር ዳግም ለመወለድ ሚስጥራትን አስቀምጠዋል። ስለዚህ ጥምቀት ለዳግም ልደት ነው ብለህ የምታምን ነው የምትመስለው። አሁን እንደዚህ ብለህ ስትናገር ጥምቀት ለዳግም ልደት ነው ብለህ ታምናለህ? አታምንም። ግን በቃ እንዲሁ ብቻ እንደ እግዚአብሔር ቃል ነው ትላለህ። ታምናለህ? ጥምቀት አይደለም ያመነ የተጠመቀ ይድናል አላልኩም። እንደዛ አይደለም ያልኩት። እዚህ ክፍል ላይ ያመነ የተጠመቀም አይልም። አይ ይላል እዚህ ላይ አሁን ቅድም ያነበብኩት ላይ ይሄማ እንደ እግዚአብሔር ቃል ነው ያልከው ላይ ያመነ የተጠመቀ ይድናል ይላል። የትኛው ላይ? አሁን ቅድም ይሄማ እንደ እግዚአብሔር ቃል ነው ትክክል ነው ያልከው ላይ የሉትራኖቹን ሳነብ ያቺ ያነበብኳት ፓርት ራሱ ምንድን ነው የምትለው? መንፈስ ቅዱስ ሰውየው እንደ አዲስ የሚወልደው ወይም የሚለውጠው ወይ በቃሉ ሲሰበክ ነው ወይም ጥምቀት ነው ሚስጥራትን ተጠቅሞ ነው ይላል። በጥምቀት ውስጥ ዳግም ልደት እንዳለ ታምናለህ? ጥምቀት ለዳግም ልደት እንደሆነ አምኖ ከተጠመቀው ስለዚህ ጥምቀት ለዳግም ቦታ ላይ ተነገረ። ችግር የለውም። እዚህ ላይ እውነቱን ለመናገር እዚህ ላይ አምኖ ሲጠመቅ አይልም፣ ግን በጣም ጥሩ። ስለዚህ እዚህ ላይ ለሮሜ ሰዎች ሲጽፍላቸው በኔ ለገላትያ ሲጽፍላቸው አምኖ ይጠመቃል፣ አምኖ ይሄዳል። በጣም ጥሩ። ጥምቀቱ ቤት እንደሚሰራ ያብራራላቸው አይደል? ስለዚህ ጌታ ይመስገን ጥምቀት ለዳግም ልደት ነው። አዎ ከእምነት ጋር ሆኖ እምነት ሲደመር ጥምቀት እኩል እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። ይሄ ትልቅ አቺቭመንት ነው። ጌታ ይመስገን። እምነት ሲደመር ጥምቀት እዚህ አሁን ያነበብኩት ላይ እንደዛ ባይልም ግን አትሊስት ግን አሁን በአንተ እምነት ቢያንስ ግን እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉልን ነው። ይህ አቺቭመንት አይደለም ታዲያ? በጌታ እርዳታ ይሄ ሚዲያ ላይ ያመጣነው ነገር አይደለም? ጌታ ይመስገን የምር። እሺ መለስ ስልበልና ግን አሁን የጥያቄ ላስታውስ። በጣም ደስ ይላል። አዎ እኮ መጽሐፍ ቅዱስ ነው የሚለው። ይሄን መጽሐፍ ቅዱስ ስለኛ ብቻ ነው የምታወራው። አንዴ ኧረ ቆይ አንዴ እባክህን፣ ርዕስ ተይዞ እኮ ነው። እሱን በርዕስ ደግሞ ጠይቃለሁ። አንዴ ቆይ ተረጋጋ። ቆይ ስለዚህ አሁን አንዴ እባክህን፣ አሁን እኛ በጌታ በኢየሱስ ኧረ አንዴ ላወራ እና አሁን እኛ ጠይቀን የነበረው ነገር ምንድነው? ሁላችሁንም ለማስታወስ እና በዛው ለመጠቅለል ያህል እያሉን ያሉት እነዚህ ፕሮቴስታንት ወንድመቶቻችን ለጊዜው ወንድሜ ፔትራ ስለሆነ ወንድሜ ፔትራ አልበልና ምንድን ነው እያለን ያለው? ሰው ዳግም ለመወለድ ዳግም የሚወለደው በእምነት አይደለም እያለን። በእምነት ዳግም መወለድ የሚባል ከየት አመጣው? ዳግም ሳይወለድ በፊት ማመንም አይችልም። ኧረ እንደውም መፍቀድም አይችልም። እንደው ለመዳን እኔ በቃ መዳን እፈልጋለሁ ብሎ መፍቀድ ራሱ ለእግዚአብሔር ቃል ነው። የእግዚአብሔርን ቃል ሰምቶ አሜን ልዳን ማለት አይችልም ዳግም ሳይወለድ በፊት። ስለዚህ አሜን ልዳን ሳይል በፊት ነው ዳግም የተወለደው። ዳግም መወለድ ማለት ደግሞ ዳግመኛ ተወለደ ማለት ልጅ ሆነ ማለት ነው።
የእግዚአብሔርን ልጅነት ያገኘሁት ያለ እምነት ነው። ከዛ በኋላ ማምነው፣ ምክንያቱም ዳግም መወለድ ልጅነት ስለሆነ ማለት ነው። መጽሐፍስ ምን ይላል ነው? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹስ አልተቀበሉትም። ለተቀበሉትስ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጥቷቸዋል። ሚኒንግ ዳግም ይወልዳቸዋል። ምን ለሚያደርጉት? ለሚቀበሉት። ሳንቀበለው በስሙ ለሚያምኑት ይላል። በስሙ ሳያምኑ ዳግም ውልደት አለ የሚል ትምህርት፣ ይሄ የጸጋ ብቻ ትምህርት ማለት መጀመሪያ ሲነሳ እንደዚህ ነበረ። በጴንጤው ዘንድ እንዲህ ያለ ትምህርት ያለ አይመስለኝም። በብዙዎቹ፣ ሁሉም ማለት ያለ በብዙዎቹ ዘንድ ከኛ ጋር የሚመሳሰል ነገር አላቸው። እዚህ ላይ ሳናምን ያለ እምነት ጸጋው ዝም ብሎ እንደዚህ ያደናል የሚባል ነገር አንቀበልም ሲሉ ነው የሚሰማው። ግን አሁን ይህ ፔትራም እንደሚለውም ሉትራኖቹም እንደሚሉትም ካልቪኒስቶቹም እንደሚሉትም ሰውየው በመንፈሳዊ ሞት ውስጥ ሆኖ ዳግም እስካልተወለደ ድረስ አዲስ ልደት እስካልተሰጠው ድረስ ማመን አይችልም። ማመንን ተወው፣ ሲጀመር የፍቃድ ትብብር ማድረግ አይችልም ማለት መፍቀድ አይችልም። ፍቃዱ ምንም ጭራሽ ምንም ነገር ማድረግ አይችልም ነው የሚሉት። ጭራሽ ምንም ነገር አያደርግም። በቃ ዝም ብሎ ብቻ ፓሲቭ ይሆንና ፈቃዱ ይለውጠዋል፣ ሪጀነሬት ያደርገዋል። አሁን ምንም ሳያደርግ ነው የተባለ አይደል? ኦኬ ዘን እንደዛ ከሆነ እግዚአብሔር አንተን ዳግም የወለደ ስላመንክ ካልሆነ ስለፈቀድክ ካልሆነ ምንም የተለየ ነገር ከሌለ፣ አብዱ የተባለው ሙስሊም ወንድማችን ደግሞ ዳግም አልተወለደም። እንግዲህ ያው አብዱ ሙስሊም ከሆነ ዳግም አልተወለደም ብለን ስለምናስብ አንተን ዳግም ወልዶ እሱን አብዱን ዳግም ያልወለደው ለምንድን ነው? አመፀኛ አምላክ ነው ያለህ ወይ? ልክ እንደዚህ ባል አይ ኖ ጳውሎስም እኮ ሮሜ 9 ላይ እንግዲህ እግዚአብሔር አመፀኛ ነውን ብለህ ብትጠይቅ ይሆናል ብሎ የመለሰው ነገር ስላለ እግዚአብሔርን መጠየቅ አንችልም ወደ ማለት የሚመስል ነገር ሄደሃል ከሆነ ስለዛ በቃ እግዚአብሔር እንዴት እንደሆነ ባናቅም አንተን ወሰነብህ ምን እንድታደርግ በቃ ዳግም እንድትወለድ፣ አብዱን ደግሞ ዳግም እንዳይወለድ አድርጎ ወሰነበት ማለት ነው ወይ ነው በቃ ጥያቄው ይሄ ነው። መልስ ካለ ፕሊዝ መልስልን። ካልሆነ ግን አይ መጽሐፍ ቅዱስ የሚለው ብለህ ግን መልሱን ሳትመልስ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እደግመዋለሁ፣ እኔ እንደ እግዚአብሔር ቃል ነው የምናገረው በሚል ሽፋን እንዲሁ ብቻ ዝም ብለህ የማይገናኙ ጥቅሶችን እየጠቀሱ ብቻ መልስ ሳይመልሱ የሚሄድ ከሆነ ግን አስቸጋሪ ነው የሚሆነው ብዬ ነው። ያው መቼም እንግዲህ አንተ ቤት በለው በእጅ ያዙር ለነገሩ ምንም ልታስወራን ስላልቻልክ ኧረ ይኸው ጠየቅን ብቻ መልስልን በደስታ እንስማ። እኔ አሁን እንደ መጽሐፍ ቅዱስ ነው እኮ ይመለስን አንተ ጋር እኩስ መጀመሪያ መልስልና ሳያምኑ ይገባሉ የሚል ትምህርት አለህ። እኔ መለስኩልህ። እሺ ከቤተ ክርስቲያን ልክ እኔ አሁን አውጥቼ የእምነት መግለጫ እንዳነበብኩት የእምነት መግለጫ አውጣና አንብብልኝ። እኔ እንደ መጽሐፍ ቅዱስ ነው የምመልስልህ። የእምነት መግለጫ አይደለም እኔ ስጠይቅ ይህንን ጥያቄ ያነሳሁት ትምህርት ስላለ ቆይ አንዴ ይኸውልህ እኔ እኮ ጥያቄን እኮ ያቀረብኩት እኮ አንተ የምታምነውን እኮ ነው እየጠየቅኩ ያሉት። እኔ ማምነውን ጠይቀኝ። ወይም ደግሞ ከቤተ ክርስቲያኒቱ በኢርሳኒት ውስጥ ካልክም የቤተ ክርስቲያኒቱን የእምነት መግለጫዎች አውጣና ይሄው እንደዚህ ብላ ታስተምራለች ብላ አሳየኝ። ከዛን ጠይቅ። ቀሲስ ሊበኩል ይሄን ያምናል። ታዲያ ጠይቃቸው ሄድና እንደዛ ብሎ እኔ አሁን አንተ እንዳልከው አያምኑ አንተ እንዳልከው አያምኑ ነው የምለው። እኔ ግን አይ ያምናሉ ካልክ ልክ እኔ አንተ የምታምነውን እንደጠየቅኩ ሁሉ አንተ ኧረ በጌታ ስም አንተ ለማንኛውም ይኸውልህ አሁን ርዕሱን አታስቀይረን። ሌሎች ሉተራኖች ካሉ ሉተራኖችና ካልቪኒስቶች ካሉ ይምጡና የተወሰነ እንትን ይበሉ። ፔትራ አሁን ስላለ ነው እኔ አምናት ሉትራን በቃ ስለዛ ካልሆንክ ተዋ በቃ ታርግና ትንሽ ስማ። እንደዛ መጽሐፍ ቅዱስ ላይ ግን ይሄ ትምህርት አለ። በቃ ጥሩ ነው። እንደዛ ብለህ ካመንክ ደስ ይላል። እንደዛ ብለህ ካመንክ ጥሩ ነው። በቃ በርታ፣ ቀጥልበት። አንተንም እንደዛ ብሎ ይታመናሉ። ያ ብቻ አይደለም በቤተ ክርስቲያን ደረጃ ይታመናል ካልክ አምጣ ማስረጃ ስጠኝ። ከቤተ ክርስቲያኒቱ የእምነት መግለጫ ሰባኪዎች ምን አገባኝ እኔ ስለ ሰባኪ ምን አገባኝ ስለ ሰባኪ ሲኖዶስ ያለበትን አሳየኝ ወዳጅ። አንድ ፔትራ ፈቀደልህ እኮ ቅድም ጀምሮ ስጠይቀው እኮ ፈቀደልህ እኮ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ብላ ታስተምራለች። የአንተ ትምህርትና የኦርቶዶክስ ቤተክርስቲያን ትምህርት ልዩነት አለ ወይንም የቀሲስ ትምህርት ልዩነት አለ ብለህ የምታምን ከሆነ ይኸው ማስረጃ የቤተክርስቲያኒቷ ትምህርት እንደዚህ ነው፣ እናንተ ግን የምታስተምሩት ሌላ ነው ብለህ የምትከራከርበት ነገር ካለ ማስረጃውን አውጥተህ ጠይቀው። ይኸው አኬ ይመልስ።
ይኸው ስራ ቦታ ነው ያለው። ስራ ቦታ ስላለሁኝ የቀደሙን ጥያቄ ልጠይቅ ነው የገባው። ያው እንግዲህ ከመጣሽ ነው እንግዲህ በሚለው ሂሳብ ነው ስለመጣ እሱም ደግሞ ከውይይታችን ውጭ የተለያየ ሀሳብ አንስቶ ሲመልስ ነበር። እርግጥ ነው ጥያቄውን ያነሳው ሄኖክ ነው፣ ግልጽ ነው። እኔ ደግሞ አሁን የመለስኩት ያነሳቸውን ኮንፌሽኖችን የመለስኩት መጽሐፍ ቅዱስ ስለሚል ነው እንጂ እኔ ሉትራን ስለሆንኩኝ እኔ ካልቪኒስት ስለሆንኩኝ አይደለም። እኔ እንደዛ አላምንም። እኔ ማመን በመጽሐፍ ቅዱስ ነው ማመን፣ የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ማለት ነው። ስለዚህ ይሄ አንድ በቤተክርስቲያን እንደ ክህነት እኮ ዝም ብሎ አይሰጥም። ካህን ማለት እኮ ትልቅ የሆነው ጳጳስ በተገኘበት በጣም ትልቅ ስራ ተፈጽሞ እኮ ነው ክህነት የሚሰጥ። ግልጽ ነው። ይሄው ትምህርቴን ያስተምራል፣ ይሄው አስተምሮት አሁን ፔትራ ስለዚህ አሁን ቤቱን አኪዝ ታደርጋለህ። አሁን ወልህ ግለሰቦችን እያልኩ እኮ አይደለም እኮ። ለምሳሌ አሁን እዚህ ጋር ቀሲስ ለምሳሌ የለም አንተ የምታስተምረው ትምህርትና ለምሳሌ እዚህ ጋር አክሊል አለ። አክሊል የሚያስተምረው ትምህርትና የቤተ ክርስቲያኒቷ የነገረ ድነት ትምህርቶች ይለያያሉ። ቤተ ክርስቲያኒቷ ይኸው ዶክመንት ሌላም ቀን ሌላም ጊዜ ሊሆን ይችላል እኮ ቤተ ክርስቲያኒቷ የምታስተምረው ትምህርት ይሄ ነው። አንተ ይህንን ትምህርት ትቀበላለህ አትቀበልም ብለህ ሌላ ጊዜ እንደዛ ብታወራው ጥሩ ነው። ኢቨን እኮ እነሱ ማለት ሌሎቹም ተደጋጋሚ አሁን ሲኖዶስ የፈቀደውን ትንሣኤ ዘጉባኤ ያሳተመውን መጽሐፉን መች ይቀበላል? በሲኖዶስ ደረጃ የምትመራውን ቤተክርስቲያን መጽሐፍ ይሄን ያለችው መች በሲኖዶስ ደረጃ የታተመውን አውጣ እና አሳየን። በቃ በል ፈጠን፣ ትልቁ ላይ አድርጉት። እሺ ትልቁ ላይ አድርጉት። ስራ ቦታ ኮንክ በጨበጣ ተከራከቱ። በቃ የሚታመነው እኮ ግልጽ እኮ በቃ ቱ ሚውት አድርጎ በቃ አይ ግልጽ አይደለም የሆነ አላምንም እያልኩ ነው። ለምሳሌ ስለዛ ቱ በቃ ሌላ ጊዜ በቃ ማስረጃ እኮ ነገም ከነገ ወዲያም አለ። በቃ ነገ ከነገ ወዲያ በቃ ትክክል ቤትራዬ፣ ነገ ከነገ ወዲያ ማስረጃ ይዘናል። ጥያቄው ግልጽ ነው። አሁን ለመሸሽ ነው ሲሶ ደግሞ አንተ ለእውነት ደስ ይላል። ኧረ በወላሂ ያለ ብዬ ነው የመጣው። አንተ አለኝ የምትለውን የቤተ ክርስቲያኒቷን የጽሁፍ የሰነድ ማስረጃ ማለት ነው። የሰነድ ማስረጃ እዚህ ጋር አንትን ልበል የቪዲዮ እከሌ የተባለ ግለሰብ እንደዚህ ያለ ሳይሆን ቤተክርስቲያኒቷ በጽሁፍ ያው ቅድም አኬልክ እንዳወጣው መጽሐፋችሁ እንደዚህ ይላል እንደሚለው መጽሐፋችሁን አውጥተህ አንተ የምትለውና መጽሐፋችሁ የሚለው ነገር የተለያየ ነው ብለህ በሱ ብትሞግተው እንትን ነው፣ ቤቱ ክፍት ነው። ፔትራ ተግባባል። እኮ ስራ ላይ ነኝ ነው የሚለው። በቃ እኮ ስራህን ስራ። በቃ ፔትራ ወንድሜ፣ ሌላ ጊዜ በቃ ደግሞ አይሻልም? ፔትራ አይሰማም። ሌላ ነገር ሊያናግር እኮ ስራ ቦታ ኮንክ ችግር የለውም ፔትራ፣ ሌላ ቀን እሺ። ተአምር እኮ ነው። በስመ አብ ዲያቆኑ ጋር የተወያየ ውይይት አለ አይደል እንዴ? ይሄ ይካዳል እንዴ? እኮ እሷ የቤተ ክርስቲያኒቱ የእምነት መግለጫ አምጣን የተባልከው። በቃ አሁን ዝጋውና በል አንተ ዝም ብለን እኛ እናወራ። ምንድን ነው የምናወራው? ሉትራን ወይም ደግሞ ካልቪኒስት ሆኖ አሁን ፔትራ በቃ ኦልሬዲ ይሄ የእግዚአብሔር ቃል ነው ብሏል። ያለ እምነት ዳግም ልደት የሚለውን እንደሰማችሁት እሱ ያለ እምነት ነው ዳግም የተወለድ ነው የሚለውን የእግዚአብሔር ቃል ነው ትክክለኛ ነው ብሎናል። ጥሩ ነው። በቃ ይሄ የአንተ እምነት አሁን የነ ሉተር የነ ጆን ካልቪን ምናምን ትምህርት ነው። የመጀመሪያው የጸጋ ብቻ ትምህርት እንዲህ ነው። ቆይ ችግር የለውም። አንዴ እባክህ እግዚአብሔር ነው የሰጠን ነው እምነቱን የሰጠን እግዚአብሔር ነው። ጸጋው በእምነት አድኗቸዋል ነው የሚል ያን እምነት የሰጠን እግዚአብሔር ነው። መጽሐፍ ቅዱስ የሚናገረው እኮ ይሄ ነው። ዳግም ከመወለድ በፊት ታምናለህ? ዳግም ከመወለድ በፊት ታምናለህ ወይ? ሲጀመር እናትና አባቴ እኮ ሲወልዱኝ አማክረውኝ አይደለም እንዴ? እግዚአብሔር እኔን አማክሮኝ ነው እንዴ እኔን ያዳነኝ? አይ ልክ ይኸውልህ፣ ምን የእነሱ ስራ ነው እንጂ እኔ ነው እንዴ? ስለዛ አንተ እያልክ ያለው የእግዚአብሔር ስራ ነው። ያ ቃል ተሰበከ
ከልኝ ያን ቃል ስሰማ ደግሞ ጥሩ በቃ ይመችህ ተመሰረተ። ፔትራ ከዛ በኋላ በዛ እምነት ዳንኩ። ይመችህ በቃ ይመችህ። ስለዚህ አሁን እኮስ እያልከን ያለው በስጋ ስወለድ ቤተሰቦቼ አማክረውኝ በእኔ ፈቃድ አልተወለድኩም፣ ያለ እኔ ፈቃድ እንዲሁን የወለዱኝ፣ ዳግም ስወለድም እግዚአብሔር ያለ እኔ ፈቃድ ነው እንደዚህ የወለደኝ እያለን ነው። ወንድማችን ቀጥልበት፣ ጥሩ ነው፣ በርታ። እንግዲህ ያጽናላ ይባል ነገር ይሄ እና ኦልሬዲ ሰዎች ከሌላችሁ ምን ማድረግ አንችልም። ይዘህ የምትመጣውን ሰነድ ለመናገር ነው። ይዘህ የምትመጣው የቪዲዮ ማስረጃ የግለሰቦችን መጽሐፍ ምናምን ነገር ሳይሆን ኦልሬዲ እሱ ስላለ ማለት ነው። ትክክለኛ የቤተክርስቲያኒቷን ትምህርት አምጥተህ የሚነበብ ታምረ ማርያም ራሱ አለ። በየቀኑ የሚነበብ ቤተክርስቲያን የመጽሐፍ ያለችው ታምረ ማርያምም አለ። አኬ የሚክደው በቃ እንግዲህ አየው፣ እንደዚህ ነው በቃ ፔትራ። ስለዛ አንተ በል በቃ አንተ ተረጋግተህ እኛ ይኸውልህ የእኛ ትልልቅ መጽሐፍቶቻችንን ልንገርህ። መተቸት ከፈልክ አንደኛ መጽሐፍ ቅዱስ ነው። በመጽሐፍ ቅዱሳችን ላይ የመተቸን ነገር ካለ መተቸት ትችላለህ። ከዛ በመቀጠል ግን አንድ መጽሐፍ ነው ያላችሁ። በየትኛው መጽሐፍ? አንዴ እባክህን ላወራ ልጨርስ። አንዴ መሀል ላይ ግልጽ አድርግልኛ። በዚሁ ስንት ነው ቁጥሩ? ስንት ነው መጽሐፋችሁ? ኧረ እባክህን አንዴ 80 አሐዱ። አንዴ አሁን ተረጋጋና ስማኝ። በ80 አሐዱ መጽሐፋችን ላይ ጥያቄ ካለ እዚህ ላይ እምነታችንን በዛው መጽሐፍ ቅዱስ አይደለም አላልክም? ኧረ በጌታ ኧረ እባክህን አንዴ ተረጋጋ። አቆጣጠሩ ላይ አንዳንዱ ግን በሁሉም ዘንድ የታመነ ግን አለ። እነሱንም በቁጥራቸው 81 ነው። ዝም ብለህ እኮ በቁጥር ደረጃ እኮ አሁን እዚህ ምንድነው የ2000 ትምህርት እኮ ዝም ብለህ ብትቆጥረው የአዲስ ኪዳን መጽሐፍት ላይ ያሉት የቀኑና መጽሐፍት እንኳን ሳይጨመሩ ዝም ብለህ ብትቆጥረው ማለት ነው ዮሴፍ ወለኮዶን ሳይቆጠር ብትቆጥረው 81 ነው በቁጥር ደረጃ ከሆነ። እሱ አቆጣጠር ጉዳይ ነው። አሁን የማታውቀውን ነገር ነው እየተከራከርከኝ ያለው። አንዴ ተረጋጋና እኔ እያልኩ ያሉት ምንድን ነው መጽሐፍ ቅዱስ ወይም ደግሞ ከዛ በመቀጠል በጉባኤያት በኒቅያው ጉባኤ፣ በቁስጥንጥንያው ጉባኤ፣ በኤፌሶን ጉባኤ ላይ በተላለፉ ትምህርቶቻችን ላይ ብሎም ደግሞ በአባቶች ዘንድ በሰፊው የታመነባቸውን ትምህርቶች ስለምንቀበል እነሱን ሁሉ ላይ ይሄ ትምህርታችሁ እያልክ የምትነቅፍብን ነገር ካለ ዩር ዌልከም ፕሊስ ይዘውና። እነዚህ መመዘኛዎቻችን ናቸው። አሁን ከረንትሊ ከተጻፉት የምትል ከሆነ ደግሞ በእንደው ሲኖዳል በሆነ መልኩ የተጻፉትን ምናምን በጉባኤ ደረጃ የተጻፉትን ምናምን ካሉ እነሱን እያመጡ ማየት ይቻላል። እርግጥ ነው እነሱ ራሳቸው የማይመዘኑ ናቸው እያልኩ አይደለም። ኧረ አንዴ ቆይ፣ እሺ አምጣ፣ ችግር የለውም። እርግጥ ነው እነሱ ራሳቸው እንዳልኩት የማይመዘኑ ናቸው እያልኩኝ አይደለም። አባቶችም የማይመዘኑ ናቸው እያልኩኝ አይደለም። ግን በምንድን የምንመዝነው? በመጽሐፍ ቅዱስና በኮንሰንሰስ ፓትረን በዓለም አቀፋዊ ጉባኤያት የኒቅያው ጉባኤ፣ የቁስጥንጥንያው፣ የኤፌሶን ጉባኤ ምናምን እነዚህ መመዘኛ ናቸው። መጽሐፍ ቅዱስን ሳያገል እንደ መጽሐፍ ቅዱስ በሆነ መልኩ ፕላስ ደግሞ እንደ አጠቃላይ የሆነው የአባቶች ስምምነት የአስተምህሮ ስምምነት እሱ መመዘኛ ይሆናል። ለማን? ለየትኛውም ኢቨን አሁን ላይ ላለው ሲኖዶሱ ለሚናገረው ራሱ የሆነ ነገር ቢናገር ራሱ ለእርሱ መመዘኛ ይሆናል። ከጥንት ጀምሮ የመጣው እንደ አጠቃላይ አሁን ከሚጻፉት ግን ክብደት የሚኖረው ደግሞ ምንድነው? ሲኖዳል ሲሆን ትልልቅ ሊቃውንት በጣም ስመጥር የሆኑ ሊቃውንት ሲናገሩት ምናምን ክብደት ሊኖረው ይችላል። እሱም ቢሆን ግን የሚመዘን ይሆናል ነው። አሁን ያው ምንም እንኳን ርዕሳችን ባይሆንም አንተ ግን ያው ገብተሃል። ማስረጃ ስለሌለ ማስረጃ ይዘና ተብላል። ይዘህ ስትመጣ ደግሞ ውስጥ የአንዳንድ ነገሮችን የምናወራ ይሆናል። ይህንን እንደዚህ ያዝ እናድርገውና ዛሬ በምንድን ነው የተጠቃለለው? እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ተብለናል። ይሄ መረሳት ስለሌለበት ላስታውሳችሁ ብዬ ነው። እምነት ሲደመር
ጥምቀት እኩል ይሆናል ምን አሉ? ዳግም ልደት። ይሄ በጣም የሚገርም አቺቭመንት ነው። ከትንሽ ጊዜያት በፊት ጥምቀትን ለዳግም ልደት ማንሳት ከድህነት ጋር ተያይዞ ከዳግም ልደት ጋር ተያይዞ ጥምቀትን ከእምነት ጋር አብሮ ማንሳት ኃጢአት መስሎ የሚታይበት ጊዜ ነበረ። ከትንሽ ጊዜያት በፊት እዚህ ሚዲያ ላይ ጭራሽ እንዲህ ተብሎ ሲነሳ ኤችቱኦ የሚባልበት ጊዜ ውሃን ማን ነው ጥምቀትን ውሃ ኤችቱኦ ተብሎ የሚቀለድበት ጊዜ ሩቅ አልነበረም። የተወሰነ እንደው ቅርብ ጊዜያት ላይ ነበረ። ጌታ ይመስገንና አሁን ግን ሁሉም እየተነሳ እምነት ሲደመር ጥምቀት ድህነት ነው፣ እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት እያሉ ነው። በቃ እኛም እናምናለን ይህንን። ግን ደግሞ መለስ ተብሎ ግን እምነት ሲደመር ጥምቀት ነው ዳግም ልደት ያሉት ሰዎች አይ ከማመናችንም ከመጠመቃችንም በፊት ነው ዳግም የተወለድነው ደግሞ ይሏል። ይሄ በጣም አስገራሚ ነው። እምነት ሲደመር ጥምቀት እኩል ይሆናል ዳግም ልደት ብሎናል ፔትራ ቅድም እንደሰማችሁት። ግን አይ ዳግም ግን የተወለድኩት ሳላምንም ሳልጠመቅም በፊት ነው፣ ምክንያቱም የምጠመቀው ሳምን ብቻ ነው ስላለ፣ ዳግም ደግሞ የምወለደው ከማመኔ በፊት ነው ስላለ፣ ሳላምንም ሳልጠመቅም ደግሞ በፊት ተወልጃለሁ ይላል። ጎርጎርዮስ ዘንዚናዙ ምን ይላል? ልጆች ወይ ቴዎሎጂ ኢዝ ናት ፎር ኤቭሪዋን፣ ቴዎሎጂ ለሁሉም አይደለም፣ ስነ መለኮት ለሁሉም አይደለም የሚለው ለዚህ ነው። ዳግም ልደት እምነት ሲደመር ጥምቀት ካሉ በኋላ አይ ዳግም የምወለደው ሳላምንም ሳልጠመቅም በፊት ነው፣ ዳግም ሳልወለድ በፊትማ ምኑን አምኜ ይጠመቋለሁ? ሁለቱም የሚቃረን ነገር አይደል? ቴዎሎጂ በጣም ጥንቃቄ ይፈልጋል። ቴዎሎጂ ኢዝ ናት ፎር ኤቭሪዋን ያለው ጎርጎርዮስ ዘንዚናዙ ማንኛውም ሊሄድ ብዬ ነው። እኔ ያላልኩትን አትበል። እኔ ያልኩትን ሪከርድ ስለተደረገ እሱ ችግር የለውም። ምን እምነትና ጥምቀት ለዳግም ልደት ያስፈልጋል አላልከንም ፔትራ? ያመነ የተጠመቀ ይድናል። ለዳግም ልደት ብለኸኛል አላልከኝም? ያመነ የተጠመቀ ይድናል። መጽሐፍ ቅዱስ ለዳግም ልደት የሚለውን ለዳግም ልደት እሱን ሌላ ጊዜ ደግሞ በደንብ እናወራበታለን። ዲቴል ማስረጃዬን ደግሞ ይሄ ከሰዎች ቀደም ብለሃል፣ ጥያቄ ስለማትመልስም ቀደም ብለሃል። ዳግም ልደት ጥምቀት ለዳግም ልደት ነው ወይ ስለ ካመነ አዎ አልከኝ። ያመነ የተጠመቀ ይድናል። አያችሁ እንዴት እንደሚክደው። አሁን ይሄ ምንን ያሳያል? እስቲ ሪከርድ ያደረገው ሰው ካለ ፕሊስ እናስገባዋለን። እንደዚህ ስለሚካድ እዛው አየር ላይ የፈጠነ ስለሆነ እየተካደ ያለው ሲሶ ቻው ሲሶ ቁጭ በል እንጂ ሪከርድ ያደረገ ሰው ካለ እንዲያሰማህ እንግዲህ ማስተዋሉን ይስጥህ። ኖ ያ እንትን ነው በጣም ሩቅ ስለሆነ የሚሄድበት መልካም ጊዜ። እሺ አሁን ደግሞ ጭራሹ ነው። አሜን። ዋሹ በቃ እንግዲህ ያው ከወረደ መልካም ጊዜ ይሆንለትና ይሄኛው በቃ እዚህ ላይ ይብቃንና ኤቡ እንዴት ነሽ? ኢነርጂክ ምንድን ነው ማለት እኔ ከገባው ሰዓት ጀምሮ ስታወራ አሁን ደግሞ ከኔ ጋር ልቀጥል ነው ወይስ ባይዘው? ኧረ ተይ በጌታ አንቺ ልታሰርኝ እዚህ ጋር ወይስ ሬድ ቡል እየጠጣ ነው? እና እሺ ጥያቄ ነበር። ኧረ ቆይ ሲስም ጠይቁ ለአኬ አይደለም። ምክንያቱም እዚህ ቤት ስገባ አርስቱ ኦርቶዶክሳውያን ኢየሱስን አይሰብኩም ነበር። ከመቹ ተቀያይሮ እዚህ እንደደረስ ነው። ሲሳይ ግን እና አተምታታ እሱን ነበር የነበረኝ ጥያቄ ለሲሳይ ፕሊስ፣ ወይ አንተም ከመለስክልኝ። ቅድም ምን አይነት ሳቤ ይሰጣል? እኔ ብዙ ጊዜ ስሰማ የሆነም ጽሁፍ አይቼ በቀደም ስም መጥራት አልፈልግም፣ እኛ ሶስታችን የሚባል ነገር አለና ብዙ ጊዜ ምን እያሉ እንደሆነ ስለማልረዳ ነው። አኬ ሶስታችሁ መጽሐፍ ቅዱስ አሳትማችሁ ከወጣችሁ በኋላ ምንድን ነው የሚያጣላችሁ? ላይክ ማለት አንድ ላይ ነው መጽሐፍ ቅዱስ የምናሳትመው። ከወጣን በኋላ መጽሐፍ ቅዱስ እናሳትም አንድ ላይ ነው ስለምትሉ ብዬ ነው። አይ ከየት ከወጣን በኋላ ከማተሚያ ቤት ከወጣችሁ በኋላ
እሱ ነገር አይገባኝም። ከክርስትና ሁላችንም አንድ ነን፣ ማተሚያ ቤት አንድ ነን አላችሁ። ታዲያ ምንድን ነው የሚያጣላችሁ? ከወጣችሁ በኋላ ከማተሚያ ቤቱ ልክ እንደ ጠላት ይሄ 81 አህዱ የሚባል አናውቅም፣ 80 አህዱ የሚባል አናውቅም። እናንተም 66 የሚባል ትባባላላችሁና እሱ ነገር እስኪ ብታስረዱ ምን እያላችሁ እንደሆነ ሪሊ የእውነቴን ነው። ይሄ ነገር ሜክ ሴንስ አይሰጠኝም። ግን ሶስታችን በክርስትና ምናምን ስለምትሉ መሲስ ኧረ መልስላት ወይ አንዳችሁ መልሱላት። እኔ ትንሽ አረፍ ልበል። እሱ ጉዳይ ሁሌ ነው። እንዴት መነሳትም የለበትም። ካሳተምን አንድ ላይ ከሆነ 80 አህዱን አንድ ሰው መንቀፍ አይችልም። በቃ አብረን ያሳተምነው ካለው መነጋገርም አይቻልም የሚል ጽሁፍ አዲስ ዶክተሩ ያወጡት መጽሐፍ ላይ አለ። ሶስታችን በምንም ተአምር ዲቤት ማድረግ የለብንም፣ መነጋገር የለብንም ብለው አዲሱ መጽሐፋቸውን አይተከዋል። የዶክተሩን የማን ዶክተር ተስፋዬ ሮበሌ ምን አሉ? እሳቸው ትምህርታቸውን እኮ እየረፈረፉት እኮ ነው። የሊጂሰስ ትምህርት አዲስ አበባ ነው ያሉት ዶክተር ተስፋዬ ሮበሌ። አንዴ ምንም ረፈረፉ። ፕሮቴስታንት ፕሮፓጋንዳ የማይደክማችሁ ረፈረፍ ነው እንድናል ነው። ታስቁኛላችሁ እኮ እናንተ። አንዴ ስንቱን ኦርቶዶክስ ረፍረፍ ነው። እንዳይደክማችሁ አረፍ እያላችሁ ሲሲ እንዳይደክማችሁ አረፍ እያላችሁ ረፍርፋችሁ ጨረሳችሁን እኮ። ሰላም እያቻሉላችሁ ነው። እንዴት ናችሁ? ያዲ መኪና አቁሜ ነው የምነዳው። መኪና አቁሜ ነው የማወራው። አኪ አማኑ መኪናዬን አቁሜ ያለ ስማ አኪ የመጽሐፍ ቅዱስ ማህበር ሶስታችሁን አንድ ያደርጋል። እሱ ነው እኔ ጥያቄ እኮ እሱን አሁን ሜክ ሴንስ የማይሰጠኝ የረፈረፍ ናችሁ ይላል። እኔ የረፍረፋው ላይ ችግር የለም። ሲሶ ናት ሲሶ መረፍረፍ ይወዳል። ስማ ፕሮፓጋንዳ የማይሰለቻችሁ መረፍረፍ እኔ ግን ሲሶ መኪናና ኦፊስ ያስቀኑኛል። እውነት ያኪን ወንጌል በጣም ነው የሰሙት ኦፊስና መኪና። አንተ ግን እኔ እንጃ። ኧረ መሳደብ ጀመረ። አኪ ግን የምር ማለት ነው የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። ሶስታቸው ካቶሊክን አንድ ያደርጋቸዋል። በምንድን ነው አራታቸውን? ይቅርታ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንትና ጴንጤን አራታቸውን አንድ ያደርጋቸዋል። እንዴት ጴንጤና ማን ፕሮቴስታንት አንድ ነው እንደማትለኝ ተስፋ አደርጋለሁ። ሲሶ ያላነበብኩም ማለት ነው። አንድ ነው። ሚዩት አድርጋችሁ ሚዩት አድርጌ ነው። አይ አኪ የመጽሐፍ ቅዱስ ማህበር አንድ ያደርጋቸዋል። መልሴ ነው እባክህ። እንዴ ተወቀሰን እኛ እኮ በጣም እኩስ ምንድን ነው አንድ ያደርጋችኋል ማለት በምን? መጽሐፍ ቅዱስ ማህበር ሄዳችሁ መጽሐፍቶቻችሁን በማሳተማችሁ አንድ ትሆናላችሁ ወይ? አንድ ነን እኛ አንድ ለአንዳችን። ቆይ እንንገረው። ቆይ ዝም ብለህ ሲሳይ አንድ ላይ በማሳተማችን ቆይ ጽሁፉንም ማቅረብ እችላለሁ። የመጽሐፋችሁ ጻፍት ምን አሉ መሰለህ? ትምህርት ላይ እኮ አንድ ነን አላሉም እኮ ብለዋል። ምን ሲሳይ እኔ የምትገርመው ወይ ከአንድ ያደመጠኝ በሲሳይ ዝም በል ስለ ውሃ ጥምቀት ስለ ውሃ ጥምቀት ውሻ የተጣለበት ነው እያለ ሲናገሩ የነበረው መጽሐፍ አላቸው። ሐዋርያት ቤተክርስቲያን ለማስተማር ጥምቀት አያስፈልግም ሲሉ ኦርቶዶክስ ላይ ነቃት ማለት ነው። ሲሳይ አንዴ ቆይ በፈጣሪ አንዴ ዝም በል ሲሳይ። ይኸውልሽ ትምህርት ላይ አንድ ብንሆን ኖሮ ለምንድን እንከራከራለን? ኦኬ አንዴ ማይኩን ያዝልኝ ፕሊዝ ያዝልኝ አንዴ ፕሊዝ። ይኸውልህ አሁን አንዳንድ ጽሁፎቻቸው ሊሆነን ቤተ እምነት ለመሞገስ ከሲስ ጋር ሂዱበት። በቃ እሺ አይደለም አንተን ነው እንጂ እንዴ አሁን እናንተን አንድ ቀን ከመኛ ደከመኝ። ስለዚህ ለምንድን እኔ መጽሐፉ አንድ ነገር የማመጣው ነገር ይኸውልህ የውሃ ጥምቀት እንደማያድን ለእኛ ሲጽፉ
ለኦርቶዶክሳዊ አሁን አማን ሻሎም ስም ይቅርታ ጠርቻለሁ። ውሃ ቱቦ ውሸት የተጣለበት ያለው ትምህርተኛ ሲያስተምር ነው። አንዳንድ ኦርቶዶክሳውያንም እንዲህ ይላሉ ብሎ ኦርቶዶክስ ራሱ ምን እንደምታምን ስለማያውቅ ማለት ነው። እንዴት ነው ፌር የሚሆነው? ውሃ ጥምቀት ለእኔ ሲጻፍልኝ መጽሐፉ ለሐዋርያት ቤተ እምነት ይሁን እንጂ ከተቀበልሽ ተቀበይ፣ ካልተቀበልሽ በቃ ባይ ብሎ መለያየት ነው። እናንተ እኮ ሰድበናችሁ ነው የምናስቀብላችሁ የምትሉት ነገር የቄሱ አንቺ እኮ ቅር የሚልሽ እኮ ለምሳሌ ብዙ ጊዜ እሰማለሁ የእናንተ አስተማሪ ኢየሱስ ቱታ ብሏል ስላሉ ቱታ ስላሉ እናንተ እኮ ኢየሱስን ቱታ ታረጋላችሁ ስለሚል በዘክራችሁ ይሰኛል። ለምን ታነካካናለ? ራሳችሁ ጨርሱ። ያሟል ኦርቶዶክስን ይላል እንዴ? ሄቡዬ ከራሱ ጋር ጨርሱ። ከይቅርታ ጋር ይጂበት በእውነት እኔ ልሽ አሁን ሄቨን ለአንቺ የውይይት ጥሪ ላዘጋጅልሽ በእውነት ከአንድ ሄቨን አለሽ ይወልካለው ሲሲዬ እንደ ቀለሜ እንዳለው አዲስ የወጣ ቪዲዮ አለ። ሲሳይ አንተ ለእኔ ውይይት አታዘጋጅልኝም እንዳለ ይቅርታ ጆኪንግ። ምን ማለት የመሰለክ አሁን ቁም ነገሩ ምን መሰለክ፣ ለምሳሌ አንድን ሰው መጥቶ ኦርቶዶክስ ጥምቀት ያድናል ካለች ከኦርቶዶክስ ጎን ነው የምቆመው። ለምን? ጥምቀት እንደሚያድን ስለማመን። ገባክ? እናንተ እኮ ኦርቶዶክስ የሆነ ነገር ካለች ልክ አይደለም ብሎ ትከራከራላችሁ። እኔ ጥያቄ አልገባም። ማነክ ሲሳይ እኛ አሁን እኮ እኛ ትክክል ነው ብለን የምናምነው እንዴ ልክ። እሺ ቆይ አንተ ጥምቀት ያድናል ብለህ ካመን ኦርቶዶክስ ስትናገር ኦርቶዶክስ ተናግረዋለችና ኦርቶዶክስ ከተናገረችው አይሆንም እሷ ከነካቸው አይደለም የሚባል ፍልስፍና ከየት ነው የመጣው? በእናንተ ህሊና ውስጥ ነው? አሁን በፍጹም የለም። ለምሳሌ ኦርቶዶክሲያን በስላሴ ያምናሉ። እኛ ለምሳሌ ኦርቶዶክሲያን በስላሴ ያምናሉ አይደል? አዎ ያምናሉ። ወይ ልጠይቅ፣ ኦርቶዶክሲያን በስላሴ ስላመኑ ብለን ከነሱ ተቃራኒ ለመሆን ብለን እኛ በስላሴ አናምንም ብለናል እንዴ? ኦኬ እናንተ ሲጀመር ስላሴ አሜን ዝም ብሎ እኮ ነው አታስቀኝ። ብላችኋል። መንፈስ ቅዱስ ከአብም ከወልድም ነው የሚሰርጸው ብላችኋል። የተቃረናችሁት መንፈስ ቅዱስ ከአብም ከወልድም ይሰርጣል ብላችኋል። የተቃረናችሁት አኪዬ በጣም ቴንኪው። አኪዬ ስለነበረን ጊዜ በጣም አመሰግናለሁ። አኪዬ ቴንኪው። አረ ምንድን ነው የሆነው? ኦኬ ክቡራትና ክቡራን ለነበረን ቆይታ በጣም ነው የማመሰግነው። ላቪው የነበራችሁ ሰዎች በሙሉ በጣም ነው የማመሰግናችሁ። ኢቨን እኔ ራሱ ርቦኛል ጌታን። ለማንኛውም ሄቨን እንጃ ሄቨን ከፍተኛ የፕሮቴስታንት ጥላቻ ያላት ይመስለኛል። ሄቨን እንዲ ጌታን በጣም ሊታረም የማይችል እኔ ፕሮቴስታንቶች ምን ቆይ እስኪ አንድ ከፕሮቴስታንት ወንድሜ ጋር ላውራ። እኔ ምንድን ነው የበደሏት? እኔ እኮ ግራ የሚገባኝ ነገር
ሄኖክ ሲሶ ወይ ብቻህን ቀረ። እኛ ወደ ታች ተነጠቅን። ሰው ወደ ላይ ስንነጠቅ በሰላም ነው። ሄቨንን ቆይ ምን አድርጋችኋት ነው? ፕሮቴስታንቶችን በቃ ባገኘችው መድረክ በቃ የኦርቶዶክሳውያንን ትምህርት እኮ መንካትም አትፈልግም። እንዲህ በእጇ መንካት ሁሉ አትፈልግም። አይ እንግዲህ አይደስ እንኳን ብዙ መልስ መስጠትም አስፈላጊ ነው ብዬ አላምንም። በቃ እንደዛ ነው። አንተ ደግሞ ዶክተሩ እኮ ደቡብ ላይ እኮ እንዳለ እኮ እየረፈረፏቸው እኮ ነው። አይ ግን እሳቸው የተናገሩ ያለችው ነገር እውነት ከሆነ እሱን መጽሐፍ አምጥቶ እዚህ ቲክቶክ ላይ ላሉ ሰዎች ማከፋፈል ነው። ከኦርቶዶክሳውያን ከካቶሊካውያን ጋር ብሎ ከሶስቱ ጋር ብሎ የተናገሩት ነበር አይደል? ምን ያሉትን መጽሐፍ በመጽሐፍ ደረጃ እንደዛ ተናግሯል ነው? ጋይስ ቴንክ ዩ። እኔ ራሱ ራብኝ እንደ ኧረ በጣም ብዙ ሳሚቆ ቴንክ ዩ ርቦታል ክርስቶስ እግዚአብሔር ምስክር ሽሮ ተበልቶ እኮ አልገባም። በጣም ከባድ እኮ ልጅ እግዚአብሔር ራሱ አይገፋም እኮ እኔ ምን ልትሰራ እንደምታስገባኝ እዚህ ቤት እኮ በቅዱስ ኧረ እንደዚህ አታርገኝ ደግሞ ከፍ አድርገው የራስህንም እንጂ እንደ ቅድሙ አድርገው። ኧረ በጣም ከባድ እኮ ነው ጌታ። አይመጣውም እኮ የከባድ እኮ ነው ፓፓ። የመጨረሻ ሁለት ነገር ነው የሆንኩት። ይኸውልህ አንደኛ በጣም እንቅልፍ ብሎኛል። ሁለተኛ በጣም ርቦኛል እንጂ እኔ እኮ አንተ እዚህ ጀግና ስራዬን ትቼ እኮ ነው ቅዱስ ሚካኤል። በጣም ኧረ ይሄ መሀላት ይቻሉ እዛ ደግሞ የበላሁትን ሽሮም እኮ ብታየው በእውነት የት እዛ አያት በልተህ ነው? ኧረ እዚህ እንትን አካባቢ እዚህ ከሊፋ አካባቢ አንድ እንትን ያለች ቤት ነው። ቀስ ያለች ቤት ነች። ቀስ ያለች ቤት ናት። እኔ እንኳን እገፋለኝ እኮ ጌታን እንጂ ኧረ ምን እንደዚህ አይነት ቤት እኮ ሽሮ እኮ ወጣ ኮንክሪት በለው እኮ ገብቶ እኮ ነቃ ይልማ እንደ የሚባለው አርጋት ይበለው እኮ እኔ ጌታን አንተን እላለሁ እኮ ቅድም አንዷ ቡና ጠጣ ትለኛለች። በምን ሰዓት በለኝ አልገፋለኝ። ሰዓቱን 10 ያዋለሁ ገና አንድ ሳከም እንዲ ኧረ ነገማ በቃ አንተ ዛሬ አሁን እኔ አንተ ጋር ባልገባ ኑሮ አሁን ቅድም ማለት ነው ላይቭ ዛሬ ገባ ነበር። አረ በእግዚአብሔር በእኔ አታሳብ። በጣም ብዙ ሰው ላይቭ ገባ እያሉ ስለሆነ ዝም ብለህ ኢነርጂው አይመጣም። አሁንማ በጣም እንትን ይላል፣ ይደክመኛል ምናምን። ደግሞ ወደ ስራም ትንሽ ልመለስ እና ቶሎ አንዳንድ ነገር ልጨርስ እንጂ በእውነት እገባ ነበር ለትንሽ ደቂቃም ቢሆን ገብቼ አትሊስት እዚሁ ላይ የራሱ የጸጋ ብቻ ትምህርት ላይ የራሱ የእኛንም ምናምን የሆነ በንጽጽር መልክም ቢሆን የተወሰነ ነገር እንትንል ነበረ። እኔ በጣም እንቅልፍ ከከታች አንዱ ሳክሱ ይለኛል። ቢሮ ነዋ እንዴ እዚች የሆነች ወይ ጁስ ነገር ብትሆን ጠብል አድርግበት እንጂ አንተ እኔ ራሱ ምንድን ነው የሆነ ነገር ልብላ መሰለኛ ልውረድና
እዚሁ አልፈልግም። ወጣ ልጁ ለምን ይዞልህ አይመጣም? አይ መውጣቱን ፈልጊው ነው ወይስ የጾም ምግብ እኮ አይመጣም። በቃ በመቤቴ በጣም በቃ ላምጣም ብትል ምንድን ነው የሚመጣው እኮ ነው። አሁን ሽሮ ላምጣ ብትል እዚህ ጋር ሲመጣ የሆነ ጀግና ነገሩ ነው የሚጠብቅ ስከፍቶ ምሳሳሌ ነው ራሳሌ ሶም ነገር ከባድ ምንም በቃ አንተ ማር እንዲህ ቤት እስኪመጣ ድረስ ሌላ ነገር ተቀይሮ ነው የሚደርሰው። የሆነ ነገሩ ነው ድሮ ከሆነ ሁሉ ካፖርት ይሰራል። ከላይ ከባድ እኔ አየሁት እኮ ቅድም አብሮኝ የነበረው ልጅ እየመጣ ምስሩ ወዴን ይዞታል ይለኛል። ወደ ወጥሮ ይዞታል ይለኛል። ከባድ ነው። ወይኔ በእግዚአብሔር አንድ ቪዲዮ ራሱ ሰራለሁ ብዬ ነበረ። አሁን ከታች አብዲሳ ደፋር ምናምን የሚል ነገር ሳይ እሱ ልጅ ላይ ሰራበታለሁ ብዬ በጌታ ስም ቆይ አትሊስት የውይይት ጥሪ ላቅርብለት። ቆይ አንዴ ሶሪ ቪዲዮ ልስራ፣ ቢያንስ የውይይት ጥሪ ላቅርብለት። ቆይ አንዴ እሺ ቶሎ ስራ ነው። ኦኬ የቱን መጽሐፍ ኪዱ የት አረውሬ አይደለም የሚያስፈልግ አቮካዶ ነገር ነው የሚያስፈልገኝ። ጌታን አቮካዶ ጁስ ነገር ነው የሚያስፈልገኝ። አብዲሳ ነጋ እሱም ደግሞ እኮ ገብቶ ዳጀስት አያደርግም እኮ እንዲ አቮካዶም ገብቶ ዳጀስት አያደርግም። እሺ ጋይሶች ማሂታ አረ ማሂታ ከጓደኛዬ ጋር አስታርቂ። ምንድን ነው እንዴ? አልፋ ኦሜጋ ምንድን ነው? አልፋ ኦሜጋ በጾም የምናባ ጌታን እንዲ በጣም እኮ እንትን ያለኝ እኮ ዱቄት ሆንኩ። ወይ ደህና ነሽ? እንዴት ነህ ሲስዬ? አለሁ እግዚአብሔር ይመስገን። ሁሉ መልካም አለሁ። እንዴት ነሽ? እግዚአብሔር ይመስገን። አንዷ ሀባብ አሪፍ ነው ሀባብ ሰርት ላይ በጾም ሀባብ አይከብድም። ሀባብ በጾም ሀባብ እንዴ ቀጥታ ወደ ጦርነት ነው የሚያስገባሽ። ሀባብ እኮ ቀጥታ እኮ ለዛውም በዛ ላይ ናቹራል እኮ እቤት እንደገባሽ ፍልሚያ። አረ ልጆቹ ተኙ ባይተኙ የራሳቸው ጉዳይ እኮ ሰሩ ቦታ ባል ውሃ ጠማኝ ያልካት መስሏት ይሆናል። ኧረ አይ ሲሶዬ ሳቀኩ በጣም ነው ደስ እግዚአብሔር ይመስገን አለው። ልክ እንዴት ነህ አንተ? አለው እግዚአብሔር ይመስገን። እኔማ እየበላው ስለሆነ እኮ አሳዘንከኝ። ራበኝ ድንስጣችሁ
ሲሳበስ ወይ ምቴ ደህና ነህ? እንዴት ነህ? እንዴት ነህ ወዳጄ? ሰላም ነው? እግዚአብሔር ይመስገን። ደህና ነህ? አለን አለን። አራበህም? አልደከምህም? ርቦኛል፣ ደክሞኛል። ዛሬ ውይይታችሁ ምን ላይ ነበር? አለን እግዚአብሔር ይመስገን። ውይይታችሁ ምን ነበር ዛሬ? ውይይታችን አንደኛ የሰው ልጅ ለመዳን ነፃ ፍቃድ ያስፈልገዋል አያስፈልገውም? ያለ ነፃ ፍቃድ መዳን ይቻላል አይቻልም የሚለው ላይ ነው ያለነው። ግን አንዳንድ ዶክመንቶችና ሰነዶች ወጥተው ሰዎች ለመዳን ምንም አይነት ነፃ ፍቃድ አያስፈልጋቸውም ብሎ የሚያምኑ ቤት እምነቶች አሉ ተባለ። ለምሳሌ እንደ ሉትራን፣ ካልቪኒስቶች፣ ፔንቴኮስታሎች ያምናሉ የሰው ነፃ ፍቃድ ለመዳን የሰው ነፃ ፍቃድ ያስፈልጋል። ልክ ነው። ፔንቴኮስታል እንደዛ ናቸው። ፔንቴኮስታል የሰው ነፃ ፍቃድ ያስፈልጋል ብሎ ያምናል። ሰውየው ወዶና ፈቅዶ ለሰማው ነገር ራሱ ምላሽ ሲሰጥ ነው ሚድነው ብለው ነው የሚያምኑት። እና ያው እሱን ነገር ነው እዚህ ቤት ለሀሳብ ነው የሚነሳው። ሀሳብ ይነሳል። በሀሳብ አቅም ካለ እንትን ካለ በሀሳብ ትሞግታለ እንትን ትላለህ። ሌላ ምንም ነገር የለም። ጥሩ ነው። በሀሳብ መነሳቱ ቆንጆ ነው። ሰዎች የጠሎቻቸውን እንዲይዙ ያደርጋል። ለምሳሌ የኦርቶዶክሲያን የነገረ ድነት ትምህርት ትክክል አይደለም ካልክ ቤቱ ዌልካም። የኦርቶዶክሲያን የነገረ ትምህርት ድነታቸው መጽሐፍ ቅዱሳዊ አይደለም፣ ከታሪካዊ ክርስትና ውጭ ያፈነገጠ ትክክለኛ ያልሆነ ነገረ ድነት ያስተምራሉ። ማስረጃ አለኝ። ይሄ ማንም መገደኛ የተናገረው ነገር ሳይሆን አንደኛ ከቤተክርስቲያኒቷ ትምህርት የቤተክርስቲያኒቷን ትምህርት ከመጽሐፍ ቅዱስ ጋር እያገናዘብ ትከራከራለህ፣ ትሞግታለህ። ፔሬድ ያለው ነገር ይሄ ነው። እንደዛ ነው የምትሄድ። በሀሳብ መወያየት ቆንጆ ነው እኮ። ሁሉም ያለውን ሀሳብ ታስቀምጥና ፐርፌክት የሆነ ትምህርት የለም። በነገራችን ላይ ፐርፌክት የሆነ ዶክትሪን የለም። አንዱ የአንዱ ሳይ ራሱ የሆነ ሰው ትምህርቱን ቀይሯል ብለውኝ ነበር። ምትኩ ኢተርናል ሰንሺፕ ቀይራለሁ። እሱ እንዴት ይቀየራል? አይቀየርም እኮ አይቀየርም እሱ። እኔና ኢየሱስ አንድ ሰሞን እንደዛ ትል ነበረ። እኔና ኢየሱስ በልጅነት አንድን ነው ምናምን ትል ነበረ። አንተና ሌላ ሰው ተሳስፌ ከሆነ እኔም ብያለሁ። እኔም እላለሁ የኔና ኢየሱስ ክርስቶስ እኔም እላለሁ እንደዚህ። የአንተና የኢየሱስ ክርስቶስ ልጅነት አንድ አይነት ነው። አንድ አይነት ሲሲ ልዩነት አለ። የርቦኛል አንድ የርቦኛል ራብ ሚያንገላታኝ ስንት ነገር የሚያንገላታኝ ሰውዬ እኔና ኢየሱስ ልጅነታችን አንድ ነው ስል ማለት ኧረ ተናደሩ ጮች ለመሳቅም አቅም እንዲ ለመጀረብ እንዲህ ኧረ ምቴ ላለማሰረስ አይደለም። እውነት ጌታን በጣም ስለራበኝ ነው። ምቴ ታስጀምርና ሰው እንዳይሰማ ትገፈትረናለህ። ለመቋቋም እኮ የሆነ ነገር እንደዚህ እናድርግ እንዲህ እናድርግ። አንድ ቀን የፈለከው ሰው ምረጥና ምንም ሰው ሳይገባ እናንተ ብቻ እናውራ። እኔ እንኳን ለዚህ እንኳን አላንስም። እኔ እናንተ እናውራ፣ ማንም ሰው ሳይገባ በቃ። እሺ ቀጥል። ቀጠሮ እኔ እናንተ እንያዝ። ለዚህ እንኳን እሺ። መች ነገ ሐሙስ ነው። ነገ ሐሙስ ነው። ነገ ሐሙስ ነው። ቅዳሜ መቻል። ቅዳሜ ይወልካም። ቅዳሜ እንግዲህ
ስንት ሰዓት ላይ? የኢየሱስና የአንተ ልጅነት ላይ ማለት ነው። የእኛ ልጅነትና የኢየሱስ ልጅነት ልዩነት አለ የለውም የሚለው ቅዳሜ ስንት ሰዓት ላይ እናድርገው? ቅዳሜ 12 ሰዓት ላይ 12 ሰዓት። እሺ በቃ ሞክራለሁ። ከስራ እንደምንም ብዬ ወጥቼ 1 ሰዓት ላይ እኮ ችግር 1 ሰዓት ላይ 1 ሰዓት ቢሆን ቆንጆ ነው። በቃ 1 ሰዓት ላይ ቅዳሜ 1 ሰዓት ላይ የኢየሱስ ክርስቶስ ልጅነትና የእኛ ልጅነት ልዩነት አለው ወይስ ምንድን ነው የሚለዋል በደንብ እናወራለን። እንደዚህ ላይ በቃ ችግር የለም። ተባረክልኝ። ወይ መሳ እሺ ዲቤት አይደለም። ዲቤት ላቭ ዩ ጋይስ። ሉሊታ ጆይን ስትላኘት ሉሊታ